ስንት አላህ ነው ያለው በቁርአን መሰረት? አንድ አላህ ነው ያለው። አንድ ብቻ ሳይሆን አንድና ብቸኛ እንላለን። ዋን እንደ ኦንሊ ነው አላህ። ኦኬ እንደዛ ከሆነ ያው ቁርአን በሚለው ነው፣ በቁርአን መሰረት ነው። ቁርአን እኛ እያለ አላህ ያወራል። ብዙዋን ቁጥር አመልካችን ቃላት እየተጠቀመ እኛ እያለ ብዙ ቦታ በቁርአን ክፍል ውስጥ ያወራል። እና ያንን እንዴት አላህ እኛ እያለ ያለው እነማንን ነው ወይስ ለነማን ነው የሚል ጥያቄ ነው የመጀመሪያ። እሱን በክሊር አድርገህ መልስልኝ። በቁርአኑ መሰረት። እሺ ችግር የለውም። በቁርአኑ መሰረት አላህ አንድ ነው። ሱረቱል ኢኽላስ ቁል ሁወላሁ አሐድ ይላል። አላህ አሐድ ነው ይላል። አሐድ ማለት አንድና ብቸኛ ማለት ነው። ሁለተኝነት ያሌለው ወይ ደግሞ ሶስተኝነት የማይመጣለት ደዋን እንደ ኦንሊ ማለት ነው። ምዕራፍ 2 ቁጥር 163 ላይም ወኢላሁኩም ኢላሁን ዋሂድ አምላካችሁ አንድ አምላክ ብቻ ነው ይላል። አንድ አምላክ ካለ ብቻ ይላል። አንድ አምላክ ብቻ ነው። ስለዚህ የኛ አምላክ አንድና ብቸኛ ነው ከሆነ ግን ቁርአን ላይ አንዳንድ ቦታ ኢነ ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን እኛ ቁርአንን እኛው አወረድ ነው እኛው ደግሞ ለእርሱ ጠባቂዎች ነን ብሎ እኛ የሚል የብዜት ቃላትን ይጠቀማል። እና ይሄ ነገር እንዴት ይታያል ነው። ስለዚህ አጭሩ ምላሽ ምንድነው? ያው ቁርአን አረብኛም እንደመሆኑ አረብኛ ሴሜቲክ ላንጉዌጅ ነው። ሴሜቲክ ላንጉዌጅ የሚባሉ ቋንቋዎች አሉ። አራማይክ፣ ኢብራይስጥ፣ አረብኛ ሌሎችም የሴም ላንጉዌጅ ይባላሉ። በሴሜቲክ ላንጉዌጅ ውስጥ እኛነት በሁለት ይካፈላል። እኛነት በሁለት ይካፈላል። አንደኛው የብዜት እኛነት ነው። የብዜት እኛነት ይባላል። ሁለተኛ ደግሞ የግነት እኛነት ይባላል። ፕሉራል ኦፍ ማጀስቲ ይባላል። ማጀስቲካል ፕሉራሊዝም ይባላል። አንድን አካል አክብረ ስጠራው ነው። እሺ አንድ አካል አክብረ ስጠራ እኛ ምናምን ልትል ትችላለህ። ጥንት የነበሩ ነገስታት ብቻቸውን ሆነው እኛ ብሎ ይናገራሉ። ይሄ ማጀስቲካል የሆነ ፕሉራሊዝም ነው። ኦኬ ፕሉራሉ ማጀስቲክ ሲሆን ነው እንጂ ብዛትን ሲያመላክት አይደለም። አንድ አካልን ለማክበር እኛ ትላለህ አይደለ? የጌታ ለምሳሌ አንድ አካል ስታከብረው እንደ ብዙ ትጠራዋለህ። ታውቃለህ ይሄንን አጠቃቀም? የጌታ ክብር ያለውን አካል ስጠራ እንዴት ነው የምትጠራው? እኔ መሀል ላይ ያልገባው ለምን እንደሆነ ታውቃለህ? አንተ አውርተህ ስጨርስ እኔ እጠይቃለሁ እየተደማመጥን ቢሆን። ለምሳሌ እሺ ግልጽ እንዲሆንልህ አያታችን ቤት መጡ። አንድ ሆነው ብቻቸውን የአባትህ ፋዘር ቤት መጡ። ግባ ነው የምትለው ወይስ ግቡ ነው የምትለው? የጌታ እስቲ ንገረኝ። አንድ ነው። ለምንድን ነው ግቡ የምትለው? ለምንድን ነው ግባ ማትለው? እኔ ነኝ ያከበርኩኝ። ገብቶሃል? እሳቸው አይደለም። እኛ እርሶ ያሉት እሳቸው አይደለም። እኔ ነኝ እርሶ ያልኩ ግቡ ያልኩ እኔ ነኝ። ስለዚህ በቋንቋ ውስጥ አንድ አካልን ለማክበር ብዛትን መጠቀም አለ ማለት ነው። ስለዚህ አሁን እያልክ ያለው አላህ ራሱን በራሱ እያከበረ ነው እያልክ። ንገረኝ። ቆይ አቺን እንስማማ። በቋንቋ ውስጥ አንድን አካል ብቻውን ለማክበር እንደ ብዜት እንጠቀማለን እንዴ? እንደዚያ ነገር አለ? ብቻውን ለማክበር አንድን አካል ስናከብረው እንደ ብዙ እንጠራለን አይደለ? አዎ። ሌላ ሰው ስጠራ ሌላ ሰው አሁን ለምሳሌ እኔ አንተን ካከበርኩ እንደ ብዙ እርሶ ልል እችላለሁ። አንድ አካልም ራሱን ለማክበር እንደዛ ብሎ ይናገራል። ስለዚህ አንድ አካልም ራሱን ለማክበር እንደዛ ብሎ ሊጠቀም ይችላል። መልስ ነው ይሄ። መልስ ነው። መልስ ሊሆን ኦኬ። አላህ ራሱን በራሱ ያከብረዋል ማለት ነው። ራሱ እኔ እርሶ እያለ ችግር የለውም። ራሱን አያዋርድም እና እንደናንተ እንደምትሉት ነቀስ ምናምን አይልም። ራሱን ያከብራል ነው። እኛ ስንጠራው እንድናከብረው ራሱን አላህ እርሶ ብሎ ከጠራ አንተ ለምንድን ነው አላህ ብለህ አቅል ለምትጠራው? ማን ነው ማቅለል ነው ያለህ? አላህ ማለት አንተ እያልክ እኮ ነው። አንተ ራሱን ምን ማቅለል ነው ያለህ ማን ነው? አንተ የጌታ ልጅ ትልቅ ሰው ነህ፣ ተረጋጋ። አላህ ብዬ መጥራቴ በክብር በመለኮታዊ ስሙ ማቅለል ነው ያለህ ማን ነው? እኮ ራሱ እኮ እርሶ ብሎ ራሱን አክብሮስ ጠርቷል አይደለ? አንዴ። ስለዚህ አንተም እርሶ ብለህ መጥራት ያለብህ። ተሳስቻለሁ? ማን የጌታ ልጅ አይደለም። ቆይ ምን መሰለህ፣ አንደኛ እየጨረስን እንሂድ። ጌታ አምላካችን እኛ የሚለው በዜተን አመልካች ሳይሆን በቋንቋ በሴሜቲክ ቋንቋ ውስጥ በአረማይክ፣ በዕብራይስጥ፣ በአረብኛ የታለ እንደዛ የሚለውን አሳያ፣ ማስረጃ ስጠኝ። ኧረ ጉዴ ላሳያ። ምንም ችግር የለውም። ችግር የለውም፣ እሰጥሃለሁ።
በቋንቋ ውስጥ ይሄን አታውቅም? በእነዚህ እንትኖች አላህ እንዲህ ያለው ብዜትን ሊያመለክት ነው የሚለውን ቦታ ነው የምትሰጠኝ። ገብቶሃል? ችግር የለውም። ከእንትን ነው የምትሰጠኝ። ያፈርሰዋል። አይ ልስጥህ ታላ ያለውን ሰምተዋል። ብዜትን ያመለክታል የሚል ነው የምትሰጠኝ ነው እኮ አላህ እንዲህ ያለው ተርጉሞ ማለት ነው። አላህ እርሶ እንፈጥራለን ብሎ ያለው ብዜትን ሊያመለክት ነው ወይስ ብዜት አይደለም ብሎ እየሞገተ እሺ ማን የጌታ ልጅ ለምሳሌ ናህኑ የሚለው ገለጻ ሸይኹል ኢስላም አህመድ ኢብኑ ተይሚያ በመጅሙዕ ፈታዋ በአማርኛ ወይም በእንግሊዝኛ ቀይረው። በአማርኛ ወይም እኔ አረብኛ ነባለው። ካልቻልክ ዝም ብለህ አዳምጥና ሰው ታስተረጉማለህ። አይ ተረጎም ወደ አማርኛ ይቀር። ናህኑ እኔ እችላለሁ ተረጉምልሃለሁ። እኔ ማየት አለብኛ። ቦታው ላይ ያለው እኮ ቁርአን ነው አይደለ? በአማርኛ ከዚህ ስትወጣ ጎግል አድርግ። ከዚህ ስትወጣ ጎግል ታረጋለህ። ሸይኹል ኢስላም አህመድ ተይሚያ በመጅሙዕ ፈታዋ ኪታቡ ላይ የትኛው ሱራ ነው? ወተከለሙ ቢሃ አንተ ቁርአን አይደለም ይሄ ምንድነው የሆንከው? ኦኬ ቁርአን አይደለም አንተ የሆንከው ቁርአን አይደለም። አዎ ወተከለሙ ቢሃ ናህኑ የሚለው እኛ የሚለው ቃል ብዙ ሰዎች ብዛትን ለመግለጽ ይጠቀሙበታል። እንደዛው እንደሆነ ሁላ ወየተከለሙ ቢሃል ዋሂዱል ዐዚም ሀያሉ አንድ አካል ሀያል የሆነ አካል ይላል እኔ ወይ ደግሞ ናህኑ ብሎ ሊጠቀም ይችላል። ወየተከለሙ ዋሂዱል ዐዚም አለዚ ለሁ ሲፋቱን ተቁሙ ኩሉ ሲፋ ያለ ይናገራል። ስለዚህ ሀያል ዐዚም ማለት ሀያል ማለት ነው። ሀያሉ አምላክም ስለራሱ ለመግለጽ እንዲህ ብሎ ሊጠቀም ይችላል። ምንም ችግር የለውም። እኔ ያለው ከቁርአን ነው። ማንም ከጻፈው መጽሐፍ አይደለም። እኔ ጠየቁ ማስረጃ አልኩ ከቁርአን እንጂ ከማንኛውም ከተራ መጽሐፍ ቁርአን ዲክሽነሪ አይደለማ። ምን መሰለ ማን የጌታ ልጅ ቁርአን ዲክሽነሪ አይደለም። ይሄ ማለት ይሄ ነው፣ ይሄ ነው ማለት ይሄ ነው ብሎ የሚፈታ አይደለም። እሺ ኦኬ አንተ መጽሐፍ ቅዱስ ላይ ስትጠቅስ መጽሐፍ ቅዱስ ላይ ጥያቄ ስትጠይቅ ማለት ነው ማስረጃ ስጠኝ ብለህ ነው አይደል እየጠየቀኝ ያለው? ሌላውንም እንደዛ ነው አይደል? ማርያም የሚል ስም መጽሐፍ ቅዱስ ውስጥ አለ አይደል? የጌታ ልጅ እሱን ትጠይቀኛለህ። ወደ እሱን መጣ እቺ መልሳ ንጽጽር ነው። ቆይ ማርያም የሚል ስም መጽሐፍ ቅዱስ ውስጥ አለ ሳይሆን እኔ ጥያቄ መልሰህ የጌታ ልጅ ቆይ ምን እያልኩ እንደሆነ እንድትረዳኝ ማርያም የሚል ስም መጽሐፍ ቅዱስ ውስጥ አለ ካለ አለ በለኝ ንገረኝ። ግድ የለም ንገረኝ። ቆይ የጠየቁን መልስልኝና መለስኩልህ እኮ ስመልስልህ ከቁርአን ነው የመለስኩልህ። አንድ አንቀጽ ላውጣልህና ከዛ በኋላ ልጨርስ። አንተ በጣም ለማዛግ ስለሆነ የመጣኸው ምንም ማዛግ አይደለም። ወደ ጥያቄ እንደ ትልቅ ሰው እያወራህ አይደለም። እቺን ላሳይህና ቆይ ምን እያልኩ እንደሆነ እንደ ትልቅ ሰው አላወራሁም አይደለ? አንድ ቆይ እያወራ አይደለም። ልክ ነህ። እንደ ትልቅ ሰው እያወራ አይደለም። ትልቅ ሰው ከቁርአን ማስረጃ ስጠኝ ማለት እኮ ስለማጣ ተረጋጋና አዳምጥ። ልስጥህ። ቆይ አንድ ጊዜ ቆይ እሺ ህዝብ እሺ አንዴ ይሄ የጠየቀውን ጥያቄ ባክፋየር ሲያደርግን ታያለህ። እሺ ጠብቅ፣ ጨርስና ሰላም። ይሄ ኡማ የሚለውን ቃል ነው የፈለኩት፣ ስለ አብርሃም የሚጠቀመውን አግኝቻለሁ። ከኔ ጋር አሁን እስኪ እንትና ማን የጌታ ልጅ ሱረቱ ናህል ምዕራፍ ስንት ነበረ? ብቻ 120ኛው ላይ ሱረቱ ናህል 120ኛው ላይ ኢብራሂም ይላል። ኢብራሂም አንድ ሰው ነው። ማን የጌታ ልጅ ሊሆን ይችላል አይደለ? አብርሃም ስንት ነው? ኢብራሂም አንድ ነው አይደለ? እሺ ኢብራሂም ለአላህ ታዛዥ፣ ወደ ቀጥተኛ ሃይማኖት ተዘንባይ ህዝብ ነበር ይላል። ህዝብ ነበር አለ። ለምንድን ነው ህዝብ ነበር ያለው? አንድ ሰው ነበረ ነው እንጂ ህዝብ ነበር እንዴት ይላል? ይሄ የአንተ ትምህርት እንጂ የኔ ትምህርት አይደለም። ገብቶሃል? ቁርአን ነው የኔ ትምህርት አይደለም። ከቁርአን አምጣ አልከኝ። ከቁርአን ሳመጣ የአንተ ትምህርት ነው ይላል። እና ይሄኛው አንተ ከቁርአን አላልክም እንዴ? ተናገረ ያለው ስለ አላህ ነው እየተናገረ ያለው።
ፈጣሪ ሆይ ከቁርአን እንደዚህ አይነት አጠቃቀም አዳምጣው። ዲስትሮይ መሆንን ሲገባ አሁን ከአላህ ምናምን ይላል። መጀመሪያ ከቁርአን ያዙ እንዲቀቁኝ አለ። ካልያዛችሁኝ፣ ካልለቀቃችሁኝ፣ ካልጨመቃችሁኝ አልክ። እሺ አልኩ። ኢብራሂም አንድ ሰው ነው፣ ለአላህ ታዛዥ፣ ወደ ቀጥተኛ ሃይማኖት ተዘንባይ ህዝብ ነበር። እንዴት ይላል? ሰው ነበር ነው የሚባለው አይደል እንዴ? አንድ ሰው ነው የሚባለው። አብርሃም ሰው ነው የሚባለው። ሰው ከዛ እንደዚህ ነበር። በሱ በጌታ ልጅ ንግግር መሰረት ምን መሆን ነበረበት መሰላችሁ? ኢብራሂም ለአላህ ታዛዥ፣ ወደ ቀጥተኛ ሃይማኖት ተዘንባይ ሰው ነበር ነው መባል የነበረበት። ሰው ነበረ፣ እንደዚህ ነው መባል የነበረበት። ግን ቁርአኑ ምንድን ነው ያለው? ይሄ ቃል ምንድን ነው የሚለው? ህዝብ ነበረ ነው የሚለው። አብርሃም ህዝብ ነበረ። አይታል። አንድ አካል ቁርአን ላይም እንደ ብዜት ሊገለጽ ይችላል። እያከበረው ነው እንጂ አብርሃምን ሚሊዮን እያደረገው አይደለም። ስለዚህ እንደው ቁርአን ላይም እንደዚህ ነገር ልናመጣ እንችላለን። ከቁርአን የለም፣ አጠቃላይ የለም ማለት ነው። እሺ አንዴ ቁርአን ላይ የለም። የጌት ልጅ ስንት ፈጣሪ አለ? አብ ወልድ መንፈስ ቅዱስ አንድ አምላክ አለ። ኧረ እኔ አልጠየኩም። ስንት ፈጣሪ አለ ነው የጠየኩት። አብ ወልድ አንድ ነው። ፈጣሪ ፈጣሪ አንድ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንፍጠር ነው የሚለው። ለምንድን ነው ሶስት ፈጣሪዎች የማትለው? ምክንያቱም በፈጣሪ ለምን አትልም እንዴ? መጽሐፉ ባለው መሰረት ለምን አትልም? ሶስት ፈጣሪዎች አንድ ስለሆነ ሶስት ፈጣሪዎች ብሏል መጽሐፉ። ለምን አትልም? አላከበርከውም መጽሐፍን መጽሐፍን አላከበርከውም። ሶስት ፈጣሪዎች ይላል መጽሐፍ። ለምን አላከበርክም? መጽሐፍ በአምላክነት አንድ ስለሆነ አላከበርከውም መጽሐፍን። እንዴት በምንድን ነው ያላከበርኩኝ? ሶስት ነው ፈጣሪዎች ነው የሚለው። እንፍጠር ነው የሚለው የሚል ፈጣሪዎች ይላል። እንፍጠር አይልም። እንፍጠር ካለ እንፍጠር ማለት ለምን እኮ ፈጠሩ ለምን አትልም? ለምን ፈጠረ ትላለህ? መጽሐፉ ስላላለ ይሄው እንፍጠር ነው ያለው። እንፍጠር ብለዋል እንጂ ለምሳሌ እንፍጠር አለ ነው አብ ወልድ መንፈስ ቅዱስ እያልኩኝ እኮ ነው እኮ እንፍጠር ያለው ሶስት ፈጣሪ ነው ያለው ማለት ነው። እንፍጠር ያለው አይደል? ፈጣሪ አንድ ነው። ያ እና ለምን እንፍጠር አለ? ለምን እንፍጠር? ቆይ ስልጣን ምናምን የለም እንደዛ የሚል ነገር ተውቶ አለ። መጽሐፍ ላይ ማስረጃ አውጣሽ። ቅድም እንዳልከው ማስረጃ አብ ወልድ መንፈስ ቅዱስ አውጣ ሶስት አውጣ ምኑን ነው ማውጣለ? አውጣ ሳላን የጠየቀው ማስረጃ። አሁን እኔ ደግሞ ጠይቃለሁ። እሺ ጠይቀኝ። ዶንት ኬር ጠይቀኝ። ያ በጣም ጥሩ። ስንት ፈጣሪ አለ አለ? አንድ ፈጣሪ አለ አብ ወልድ። እዚህ ጋር እንፍጠር ያሉት ብዜት ነው ነጠላ ነው? ብዜት ነው። ብዜት። ስለዚህ ስንት ፈጣሪ ነው ብዜት? ቆይ ፈጣሪ ከአንድ በላይ ነው ወይስ አንድ ነው? ፈጣሪ አንድ ነው። እንፍጠር ያለው ለምንድን ነው? ወልድን መንፈስ ቅዱስን በአካል ይኸውልህ ብሮ በአካል ምናምን የሚል አሳይን፣ አምጣ ማስረጃ። እሺ ለምሳሌ እና ልንገርህ። አብ ወልድ መንፈስ አትንገረኝ፣ ማስረጃ ብቻ ነው የምፈልገው። ክርስቶስ ሰውዬ ሳታስበው የኛ ሙግት ልትጠቀም ነው። ለምን ነው ያንተን የምትጠቀመው? አምጣ። እንፍጠር ያለው ጥያቄ የጠየቅኩ ማለት እንፍጠር ያለው 1 2 3 የሚል ነው የሚል ማስረጃ ነው የምትሰጠኝ። አብ ወልድ መንፈስ ቅዱስ የሚል መጽሐፍ ቅዱስ ላይ አለ እያልኩ ነው። አለ አብ ወልድ መንፈስ ቅዱስ አንድ አምላክ አንድ ሶስት ፈጣሪ የሚል ሶስት ፈጣሪ የሚል ሳይሆን አብ ወልድ መንፈስ ቅዱስ የሚል እኮ አንድ ፈጣሪ የሚል ነው ያለው። እኔ የጠየቅኩ ስለ ፍጥረት ነው። አንድ ፈጣሪ አብ ወልድ መንፈስ ቅዱስ አንድ ፈጣሪ የሚል አለ። ፈጣሪ በአምላክነት በአፈጣጠር አንድ ነው። የለም ማለት ነው። ስለዚህ አሁን የለም። ያው ጀማው ልባር ስለዚህ አሁን አንተ ኖርዝ ለካ ቅድም እውነቱን ነው ጀማል። ኖ አታውራው። ከዚህ በኋላ ጣልቃ እንዳገባሽ። እዚህ ጋር ስንት ሰው አለ እዚህ ጋር የተቀመጠ ከአንተ በፊት የገባ ጣልቃ የሚገባው ሰው ታች ውረድ። በቃ ከዚህ በኋላ ሚት እንዳታነሳ። ስለዚህ አሁን ይኸውልህ የጌት ልጅ ቁርአን ላይ ቅድም አመጣለ ልጁ ሳላህ ምን አለ ቅድም ቁርአን ላይ ነህኑ የሚለውን ነገር የሚጠቀመው ለተዕዚም ነው ለክብር ነው ብሎ አለ። አሃ ለክብር ነው። ስለዚህ አንተ አላከበርከውም። ለምን እኛ እያለ ተጠቅሟል አላህ ለክብር፣ አንተ ደግሞ እያዋረድክ ነው ለአንድ ነው ነህ እያልክ የምትጠቀመው አልከው። እንግዲያውስ መጽሐፍ ላይ አዳምጥ፣ ጆሮውን አሰማ መጀመሪያ፣ የማዳመጥ ችሎታ ይኑረን። ስለዚህ በተመሳሳይ ሁኔታ እኛ ምን እንጠይቃለን? እግዚአብሔር ሲናገር እንፍጠር እያለን የተናገረው
ስለዚህ ለምንድን ነው ፈጣሪዎች እያልክ የማትናገረው? ነው የጠየኩህ ይሄን ነው። ፈጣሪዎች መጽሐፍ ቅዱስ ላይ ስለሌለ እንፍጠር አለ። እንፍጠር ያለው አብና ወልድን መንፈስ ቅዱስን ሊያመለክት ነው። ስለዚህ ፈጣሪዎች ናቸው ማለት ነው። ዎች ናቸው መጽሐፍ ቅዱስ ላይ የሌለውን አልናገር። እሺ ፈጣሪዎች አይደሉም ማለት ነው። አብ ወልድ መንፈስ ቅዱስ ፈጣሪዎች አይደሉም። ዎች አይደሉም። በቃ ፈጣሪዎች አሉ። እናመሰግናለን። ፈጣሪ የለም ማለት በቃ ሌላ ሰው ፈጣሪዎች ምን እሺ እና ፈጣሪ እንፍጠር ያሉት ምንድን ናቸው? አብ ወልድ መንፈስ ቅዱስ እኮ ፈጣሪዎች ናቸው። እናመሰግናለን። ስለዚህ አምጣ ዎች የሚለውን አምጣልኝ። እንፍጠር ማለት ምን ማለት ነው? ዎች የሚለውን አምጣ። እንዴት ነው ያላለውን ለምን ትላለህ? ቀጥል ሳላይ ቆይ አብ ወልድ መንፈስ ቅዱስ ስንት አምላክ ናቸው? የጌታ ልጅ አንድ አምላክ ነው ወይስ ናቸው? አንድ አምላክ ነው። ስንት አምላክ ናቸው? አንድ አምላክ ነው። አይታል ናቸው ብዬ ስጠይቅም ትመልሳለህ ነው። አንድ አምላክ ነው አይደለ? ከየትኛው ቤተ እምነት ነህ? የጌታ ልጅ ከየትኛው ቤተ እምነት ነህ? ፕሮቴስታንት ነኝ እኔ። ፈጣሪን ቀጥተኛ መንገድ ላይ ያለው የዘላለምን ህይወት ጥሩ ፕሮቴስታንት ያዝልኝ። እሺ ዘፍጥረት 1:1 ላይ ኤሎሂም ሰማይና ምድርን ፈጠረ ይላል አይደለ? ኤሎሂም ምን ማለት ነው? እኔ በዕብሮ አልሄድኩኝም። በዕብራይስጥ ዕብሮ አይደለም። ዕብሮን ተወውና ዕብሮ ውስጥ ላይ ላሉ ህዝብ ነው የምትሰብከው የምትናገረው። ኤሎሂም ምን ማለት ነው ያለው? አይተ መጽሐፍን አታውቅም። ስለዚህ ምንም ልናደርግልህ አንችልም። መጽሐፍን በደንብ ነው የማውቀው፣ ጠንቅቄ ነው የማውቀው። ካወቅክማ መልሳ። ኤሎሂም ምን ማለት ነው? ዕብራይስጥ ዕብራዊ ከሆንኩኝ አረ የምን ዕብሮ ነው የምታወራው ሰውዬ? የምን ዕብሮ ነው የምታወራው? ዘፍጥረት 1:1 ላይ ኤሎሂም ሰማይና ምድርን ፈጠረ ይላል። ኤሎሂም ማለት አማልክት ማለት ነው። እሱን ዕብራውያኖችን ሄደህ ትጠይቃለህ። መጽሐፍ በምንድን ነው የተጻፈው? እኔ ጋር ያለው መጽሐፍ በምንድን ነው የተጻፈው? ወገናችን አማርኛ ክፈት። በአማርኛ ነው እየተግባባናል። መጀመሪያ በምን ተጻፈ መጽሐፍ? መጀመሪያ በምን ተጻፈ? በመጀመሪያ የተጻፈውን እዛ እንሄዳለን። ግን እኔና አንተ እየተነጋገርን በምን ተጻፈ? ንገረኝ። በምን ተጻፈ? መጀመሪያ መጽሐፍ በምን ተጻፈ? በሶስት ቋንቋ። ለምሳሌ ዕብራይክ፣ ኢብሮ፣ ሁለተኛው ኢብሮ። እሺ ሶስተኛው ዕብራይስጥ እና አርማይክ። ከአንተ ልጁ ያንተ እንትን ሆኗል። አንተ ጠቂ ሆኗል። ኢብሮ እያለ ነው ዛሬ። ለማንኛውም እሺ ምንም ችግር የለውም። ጥሩ እኮ ነው፣ አሪፍ እኮ ነው። መልሰሃል፣ ችግር የለውም። እሺ ዕብራይስጥ ነው፣ አራማይክ ነው፣ አንደኛው ግሪክ ነው። በዕብራይስጥ ደግሞ ኤሎሂም ተብሎ ተቀምጧል። እሺ ኤሎሂም ምን ማለት ነው አታውቀውም። ስለዚህ እኔ ልንገርህ። ኤሎሂም ማለት ሊትራሊ ላስተምራን ያላቅም አይደል ያልከው? ላስተምር ልታስረዳኝ። አንተ ክርስቲያን አይደለም በፍጹም። የአንተን አስተምሮ የአንተ የውሸትን አስተምሮ እኔ አልቀበልም። በማስረጃ ነው የማስተምረው። የጌታ ልጅ አታስተምረኝ። አንተ አታውቅም አይደል? ሌላ ሰው አስተናግድ ሳማ በቃ ሌላ ሰው ማይክ ዝጋና ኃይሉ ነው ስኩ ነው የሚቀድመው። ስለ ሙስሊም እኔ ልቀጥል። አራስተን ቁጭ አድርጌ ከነዘር ማንዘር ታስተምራለህ። አንዴ ኃይሉ ሚታርግ ምን ይቀጥል ያላም ብያለሁ። ሱኩና አንተ ጥያቄ ካለ እስልምና ላይ ጠይቅ። እግዚአብሔር ያጨበጭባል ነገር ምናምን የሚለው ከሆነ ማውራት የፈለከው እሱ ላይ ልንጠይቅ እንችላለን። ሊትራሊ እጅግር አለው ብለን አኪ አንዴ እሱ ላይ ነው መናገር የፈለኩት። እናውራ፣ ችግር የለውም። ሁለቱም ስላለው የእግሬ ጫማ መርገጫ ይላል አይደለ? እግር ምን ማለት ነው? ሜታፎሪክ ነው እሱ ነገር። ሊትራሊ ጫማ ምን ማለት ነው? ያ ስለ ጫማ ስለ እግር አይደለም እያወራ ያለው እኮ ነው ያልኩ ያለሁት። የእግሬ ጫማ መርገጫ አይልም ቃሉ አይልም እንዴ? ያ ኦምኒ ፕሬዘንት ነው የሚያሳየው ያልኩ አይደለም። ቆይ የእግሬ ጫማ መርገጫ ልክፈትለትና ላሳየው። ቆይ አያምንም። አውቀዋለሁ እኮ ምን ማለት ነው እኮ እያለ ያለው በቃ እኮ ልናገር እኮ ምን ማለት እንደሆነ አስረዳው ነው። እሺ ልናገር ፕሊዝ። እሺ ትንሽ እንትን ድምጽ ይረብሻል። ኦኬ አስረዳኝ እስኪ። እሺ ላስረዳ።
ብዙ ቦታ ላይ ይላል። ኢሳያስ 66 አንድ ላይም ይላል እነሱ ሰማይ ዙፋኔ ነው ምድርም የእግሬ መረጋጫ ነው ይላል። ሬጌል ማለት እግር ማለት ነው። በዕብራይስጥም ሬጌል የሚል ቃል ነው የገባው። ግን ምድር የአምላክ ጫማ መረገጫ ከሆነ ሎጂካል የምናስበው ችግር የለውም። አምላክ በቁመት እስከ ሰማይ እስከ ምድር የሚረዝም ግዙፍ አካል አለው ማለት ነው። በዚህ ከሄድን በዚህ ሎጂክ ከሄድን እንደዛ ነው አይደለም? ታዲያ ምንድን ነው የሚያሳየው ነገር? ልናገር ላብራራው እንጂ ያልጠየኩትን ከመለስክ ምን መሰለህ እያረክ ያለው ሱኩና እያረክ ያለው ነገር ምን መሰለህ፣ እኔ ያልጠየኩትን እየመለስክ ነው። መልሱ እኮ ጥሩ ሊሆን ይችላል። እኔ ጠይቅ ያለው እሱን አልጠየቅኩም። ስለዚህ አንተ ያልጠየቅከውን መልስልሃለሁ እያልክ ነው። ጫማ ማለት ምን ማለት ነው አላልከኝም? እሱን ልመልስልህ እኮ ነው። እሱን እኮ እሱ ልጠይቅ ነው። ለምሳሌ እኔ 70 ሲደመር 40 ስንት ነው ስልህ ሳላ አዳምጠኝ። 1 ሲደመር 1 2 ነው እያልከኝ ነው። ያንተ መልስ ልክ መሆንና አለመሆን አይደለም። ይሄኛው መልስልኝ ነው እያልኩ ያለሁት። ሌላ ጥያቄ ፈጥረህ እሱን የአንተን ጥያቄ አላልኩም። ሳላ ትንሽ ማለት እኔ ላውራ እንጂ ሐሳቤ ኦኬ አንዴ ልናገር እንጂ እኔ መልስ ልናገርና ትክክል አልመለስክም። 43 ላይ እኮስ መጀመሪያ ጥያቄውን ስማ ማለት ቆይቻለሁ። ጥያቄውን ሰምቼዋለሁ። ጥያቄ ይቀድማል። ምን ብዬ እሺ ልጠይቅህ፣ ግድ የለም ልጠይቅህ። ምን ይላል? ሰማይ የዙፋኔ ስፍራና የእግሬ ጫማ መረገጫ ነው ይላል። እግር የተባለው ነገር ምንድን ነው? ጫማ የተባለው ነገር ምንድን ነው? ይህንን ብቻ መልስ። ጥያቄውን በደንብ ስሙ። እግር የተባለው ምንድን ነው? ጫማ የተባለው ሜታፎሪካል ዲፊኒሽኑ ምንድን ነው? እቺን መልስ። ኦኬ እሺ ልመልስልህ። ምንድነው ለሚለው ነገር ልመልስልህ። እሺ ይሄ የሚያሳየው አምላክን ስለ ጫማ ስለ እግር እያወራ ሳይሆን አምላክ ኦምኒፕሬዘንስ መሆኑን በሁሉ ቦታ የሚገኝ መሆንና ምድር ደግሞ በስልጣኑ ስር መሆኗን ያው እየተናገረ ያለው እዚህ ፖይንት ላይ ስለ እግር ስለ ጫማ አይደለም እዚህ ላይ እያወራ ያለው። እንደዛ ከሆነማ መዝሙር 18:9 ላይ እኮ እግሩ ስር ጨለማ ነበረ ይላል። ሰው አምላክ ስጋዊ እግር ካለው አስበው ጨለማ ጫማው ነው ወይ ካልሲው እንደዚህ ካየ ነው ማለት ነው። ስለ እግር ስለ ጫማ አይደለም ያወራው። ሱኩና ሜታፎሪካል ነው ንግግሩ ራሱ ሜታፎሪካል ነው። ታች ያላችሁ ሰዎች እንድትታዘቡ ያዳመጥኩት ለምን መሰላችሁ? አይታችኋል። ታች ያላችሁ በደንብ እንድሰሙት ፈልጌ ዝም ብዬ ሰማሁት። ጥያቄ ጠይቄ ነበረ፣ ከዛ ዝም ብዬ ሰማሁን እና ይሄን እንዲያወራ እንድሰሙ ስለፈለግኩ ነው። የእግሬ ጫማ መርገጫ ምንድነው ስለው አምላክ ኦምኒ ፕሬዘንት መሆኑን ለመግለጽ ምናምን አለኝ። እኔ የጠየኩት እግር የተባለው ሜታፎሪካል ኤክስፕሬሽን ምንድን ነው? ጫማ የተባለው ነገር ዲፊኒሽኑ ምንድን ነው ነው ለአምላክ ሲመጣ ያ ነገርኩህ እኮ ወንድማችን። እግር የተባለው ምንድን ነው? ሜታፎሪካል ምድር በስልጣኑ ስር መሆኑን እየተናገረ ነው። የእግሬ መረገጫ ሊትራሊ እግር ማለት ምን ማለት ነው? ሊትራሊ እግር ማለት መሄጃ እግርን ሊትራሊ እንደዛ ማለት ነው ለአምላክ ሲመጣ። እሺ ጫማ ማለት እሳ እዚህኛው ኮንቴክስት ላይ ጫማ ማለት የሚረገጥ ነገር ማለት ነው። የሚረገጥ ነገር ጫማ ይባላል ወይስ ምን ሄድበት ነገር? ለምሳሌ እኔ አንተን ረገጥኩ አንተ ጫማዬ ነህ። በቃ አንተ እኔን ከረገጥከኝ ጫማ ያስፈልገን። በቃ እኔ ረግጠኛለሁ። አንተ ጫማ ጫማ ማለት የሚረገጥ ነገር ነው አለ። ጫማ ማለት የሚረገጥ ነገር አይደለም። ጫማ የሚረገጥ ነገር አይደለም። አንተን ብረግጥ አንተ ጫማዬ ነህ ማለት አይደለም። ጫማ ምንድን ነው ንገረኝ። አንዴ ድምጼ ይሰማል? ትሰማለህ? አይዞህ ትሰማለህ። ጫማ ምንድን ነው? ኦኬ ድምጼ ይሰማል አይሰማም? አሁን ትንሽ ቀይ ያበራ ነው ኔትወርክ። ትሰማለህ? ጫማ ምንድን ነው? ጫማ ምንድን ነው? ያ ሜታፎሪካል ነው እኮ ያልኩ ነው። እሱ ሊትራሊ ነው የሚል ከኋላ እዚህ ኮንቴክስት ላይ ምን ለማመልከት ነው የመጣው? ምን ለማመልከት ጫማ የሚለው ለእግዚአብሔር ምን ለማመልከት ነው የመጣው? ሜታፎሪካል ነው እኮ። የሜታፎሪካሉን ትርጉሙን ንገረኝ እባክህ በዚህ ኮንቴክስት። በዚህ ኮንቴክስት የሜታፎሪካሉን ትርጉም ንገረኝ። ኦኬ እሱን እኮ ነው እየነገርኩ የነበረው ሳላ። ምድር በስልጣኑ ስር መሆኗን እየተናገረ ነው። ሜታፎሪካል ገለጻው ምንድን ነው? አንዴ እሺ ጫማ ሜታፎሪካል ትርጉም ኦኬ ለኛ ጫማ ከስራችን ላይ ነው የሚገኘው። እግዚአብሔር እዚህ ላይ ምድር የእግሬ መረገጫ ነው ሲል እዚህ ላይ
ወይም ጫማ የእግሬ ጫማ ነው ሲል እና ምድር በስልጣኑ ስር መሆኗን እየተነገረ ነው። ሲምፕሊካሊ እንደዛ ነው። ሊትራሊ እዚህ ፖይንት ላሱ የመጣ ሊትራሊ አምላክ እግር አለው ወይም እጅ አለው ለማጽደቅ የመጣ ነገር አይደለም። ራስ ፖይንቱን አንብበው። እጅ እግር አለው ለሚል ለመጽደቅ የገባ አይደለም። ሱኩና እዚሁ ገስት ላይ ሆነ ቴዎሎጂ ትሰራለህ እንዴ አንተ? ገስት ላይ ሆነ ቴዎሎጂ ሰራ። እዚሁ የምትፈጠር እምነት ነው ያላችሁ። ኡስታዝ ዋሂድ የምትለው ነገር አለ እዚህ ላይ ነው። አይ ገርሞኝ ነው። የሜታፎሪካል ነው አለ። ሜታፎሪካል ነው ሲባል አንድ ነገር ለምሳሌ ማቴዎስ 13 ላይ ዘሪ ዘርን ሊዘራ ወጣ ከዛ ይልና እርሻው እንደዚህ ነው እርሻ እንደዚህ ያለ ካወራ በኋላ ስለምንድን ነው የሚያወራው ሲላቸው ምሳሌያዊ ነው አላቸው። ሜታፎሪካል ነው አላቸው። ከዛ ትርጉሙን ንገረን ሲሉት እርሻው ዓለም ነው፣ ዘሩ የአምላክ ቃል ነው፣ መሬቱ ደግሞ የእናንተ ልብ ነው ብሎ ትርጉሙን ነገረ። አንድ ቦታ ላይ ደግሞ ጨው ይላል፣ በነፍሳችሁ ጨው ይኖራችሁ ይልና ጨው ማለት ጸጋ ነው ብሎ ነገረ። አሁን ልክ እንደዛው ሳላ የፈለገው ምንድን ነው እጅ የሚለውን ኃይል ስልጣን ምናምን ብላችሁ እንደምትተረጉሙት እግር ማለት ምን ማለት ነው? የራስ ትርጉም አይደለም የተፈለገው። ቢብሊካም ሆነ ከቸርች ፋዘርስም ሆነ ከምንም ነገር አምጣና እግር ማለት ይሄ ማለት ነው፣ ጫማ ማለት ይሄ ማለት ነው ብለህ ትርጉሙን አስቀምጥ ነው የተባልከው። አሁን አንተ ከኪስ ነው የምታመጣው፣ ምን እንደሆነም አልነገርከንም። ለምሳሌ እግር ምን ማለት ነው፣ ጫማ ምን ማለት ነው፣ ምንም የነገርከን ነገር የለም። እግር ማለት መሄጃ ነው፣ ጫማ ማለት ከስር ያለ ነገር ነው አልክ። እሱ እኮ ኤሌመንተሪ ነገር ነው፣ ማንም የሚያውቀው ነው። ጥያቄው እሱ አይደለም። ጫማ የሚለው ቃል የወከለው ሀሳብ አውትዋርድ ሲምቦል ኢንዋርድ ትሩዝ የሚባል ነገር አለ። ሲምቦሊካል ከተባለ ለምሳሌ ማለት እኔ የዚህ ዓለም ብርሃን ነኝ ሲል አብሪ ነኝ ማለቱ ነው። እውቀትን ነው የሚያሳየው፣ አዋቂ ነኝ ማለቱ ነው። ብርሃን ሲባል ከሃይድሮጂንና ሂሊየም አርገን የተሰራ ብርሃን አይደለም የምናወራው። ጨውም ሲል እንደዛው ማለት ነው። እንደገና ደግሞ መሬትም ሲል እንደዛ። ልክ እንደዛው ጫማ የሚለው ኢንዋርድ ትሩዙ አውትዋርድ ሲምቦል ከሆነ ኢንዋርድ ትሩዙ ምንድነው? ጫማ የተባለው ምንድነው? እግር የተባለው ምንድነው ነው ጥያቄው። ይሳላ ይህ መልስ ካለ ስጠው ደግሞ በመረጃ ይሁን፣ ከኪስ ባይሆን ጥሩ ነው። ለምሳሌ ጫማ የተባለው እንትን ነው ምንድነው? ጫማ የተባለው የፓወር ነው ብለህ ትችላለህ ማለት ትችላለህ። እሺ የምሰጠው ከኪስ አይደለም ማስረጃ። እሺ የምሰጠው ከኪስ አይደለም። ለምሳሌ እኔ መጀመሪያ ላይ ስትናገሩ እንደሰማሁት ሊተራሊ ያለው ብላችሁ ስትናገሩ ስለሰማኝ ነው። ማንም ጂውስም ይሁን ማንም ክርስቲያንም ይሁን እግዚአብሔር በባህሪው እጅ እግር አለው ብለን አናምንም። ሜታፎሪካል ነው እንጂ 318 ሊቃውንት እንደዛ ያምናሉ። አይ ሊተራሊ የለም። አመጣልሃለሁ እኔ ቸርች ፋዘር ስላስ አመጣልሃለሁ። እንደውም ቦዲ ያለው ነው እንትን የሚለው ኦሪገን እንደውም የሚለው ቦዲው ላለው ነው የሚለው አካል አለውላ ነው የሚለው ቦዲ እግዚአብሔር መንፈስ ብቻ ሳይሆን ቦዲም ነው ብሎ የሚያምነው። እግዚአብሔር መንፈስ ነው ማለት ምን ማለት ነው? እዛ ላይ የተጠቀሰው ራሱ በግሪክ እግዚአብሔር መንፈስ ብቻ ሳይሆን ኑማ ነው የሚለው። ኑማ ብቻ ሳይሆን እንትንም ነው ብሎ ነው የሚያምነው። ሱማም ብሎ ነው የሚያምነው። ሱማም ጭምር ነው ብሎ ነው የሚያምነው። አሁን እሱ አይደለም ፖይንቱ። በእንትን ላይ ስትመለከተው ለእግዚአብሔር አይን እጅ ያለው አንተ ነህ የሰጠው። ሃይማኖተ አበው ምዕራፍ 19 ቁጥር 33 ላይ እንደዛ ነው የሚናገረው። ለእግዚአብሔር አይን፣ ጆሮ፣ እግር እና እጅ ያለው እንደ መጽሐፉ ላይ እንዳለ እንቀበላለን፣ ግን አንመረምረውም፣ አይታሰብም ብሎ ነው ያስቀመጡት። ምን ትላለህ? አይደለም ሜታፎሪካል እንደሆነ እኔ ቸርች ኤርሊ ቸርች ሜታፎሪካል አላሉም። ኤርሊ ቸርች ችግር የለውም። አታመጣም። እስቲ አንድ አንተና ኦኬ ችግር የለውም። አንተ ፊዚካል ምናምን ይላሉ ስትል ነበር። ፊዚካል የሚሉበት አርጌንስ ነው እንደዛ የሚለው ልክ ነው እያልኩ አይደለም። 318ቱ ሊቃውንት ወይም ደግሞ በኒቅያ ጉባኤ ላይ አርዮስን አውግዘው ከዛ በኋላ ያሉት ምንድን ነው? ለእግዚአብሔር አይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረ ሁሉ ስለ እግዚአብሔር በከበሩ መጽሐፍ የጻፈ ሁሉ የታመንን የተረዳ ነው። የተናገረው ነገር ሁሉ አለው፣ ነገር ግን አይመረመርም፣ አይታወቅም። ምን አይነት እንደሆነ አይታወቅም፣ አይመረመርም፣ ከሰው ጋር ስለማይነጻጸር ማለት ነው። ሃይማኖተ አበው ምዕራፍ 28 ቁጥር 30 ላይ ይኸው ለእግዚአብሔር የሚለው አንተ ደግሞ ከነሱ ተሸለህ አይታወቅም እግር ማለት ትርጉም አለው አይልማ። እግር ነው የሚለውን ነገር አውጣና አሳየው። እግርና ጫማ ሳላ ትልቀቀው። መልስ ካሌለው እሱ ላይ ከምንደርቅ ብዬ እኮ ነው። ተረድቼዋለሁ። መልስ የለውም። 20 ደቂቃ ከእሱ ጋር ከምከራከር 20 ክርስቲያኖችን ባስተናግድ ይሻለኛል። እና እሱ እኮ በደንብ እንትን በል እና ኡስታዝ ዋሂድ የጠቀሰልህ ሃይማኖተ አበው ይሄ ነው። ሃይማኖተ አበው ላይ የአትናቴዎስ ንግግር አለ። ከዛ 318 ሊቃውንቶች አሉ። እንደ ሙስሊሞች ነው የሚያምኑት። በነገራችን ላይ አሁን እኛ
አሁን አትናቴዎስ የተናገረው ነገር እናምናለን። እንዴት ነው የምናምነው? ምን አለ አትናቴዎስ? ለእግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረ ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈ ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም፣ አይታወቅም። እኛም እንደዚህ እኮ ነው የምንለው። እሱ እንዳለው አላህ እጅ አለው ስንል አይመረመርም፣ አይታወቅም ነው ያለው። ምሳሌያዊ ነው አላልንም። ዱብ አካል ነው እንደ ድብ አካል ነው አላልንም። እንደዚህ አይነት እንደዚህ ሳለ አይነት አጥንት ያለው እንዳንተ እንደዛ ሳንመረምረው እንደዛ አይነት ነው ሳንል አለኝ ያለውን አለ እንላለን፣ ግን አይመረመርም አለ፣ ከዛ አይታወቅም አለ። ይሄንን ያለው በነገራችን ላይ አትናቴዎስ ነው፣ ኡስታዝ አይደለም። አባቶች እንደኛ ነው የሚያምኑት እንጂ አንተ እንደምታምኑ አይደለም የሚያምኑት። በጣም የሚገርም ትምህርት ነው አትናቴዎስ እዚህ ጋር ያስተማረው። ስለዚህ አባቶችም እግዚአብሔር እጅ እግር አለው ሁሉ ነገር አለው፣ ግን አይመረመርም አይታወቅም ነው ያሉት እንጂ ምሳሌያዊ ነው ብለው መርምረው አላስቀመጡም። ስለዚህ ይሄን ይመስላል። እሺ ጌቾ ወደ አንተ እንሂድ። እሺ እንዴት ናችሁ? ማን ነው የሚቀርበው? እሺ ቀጥል። እሺ እንዴት ነህ? አለሁ እግዚአብሔር ይመስገን። ጥያቄ ነበረኝ፣ አንድ ጥያቄ ይቻላል? እሺ ቀጥል። እሺ ቴንክ ዩ። ቁርአን የጻፈው ድምፅን ከፍ አድርግና ቶሎ ቶሎ አውራ። እሺ ሀዱ። እሺ እሺ እሺ። ቁርአን የጻፈው ሰለምቴ ነው እና ከጻፈው በኋላ ደግሞ ክርስትና እስልምናን አልፈልግም እኔ መሐመድ እኔ ከምጽፍለት ውጭ ምንም አያውቅም ብሎ ጥሎት ወጥቷልና ማስረጃ ያውጣ እስቲ ያውጣ። ሀይሉዬ ሀይሉ ረዳ። እሺ እስቲ ማስረጃ። ስለዚህ ጸሐፊው ጥሎት የወጣውን መጽሐፍ እንዴት ታምኑበታላችሁ? እስቲ ሀይሉ እስቲ ማስረጃ አለዎት? ሀይሉ ረዳ አለኝ። አዎ እስቲ አንብቦ ክፈትልኝ። እሺ ልንገር ቁጥሩን። እሺ በነገራችን ላይ ጥሩ ጥያቄ ነው። ቆይ ቁጥሩን ንገረኝና አንብበህ ጨርሰህ ማለት ነው እዛው መልሱን እዛው ታገኛለህ። እሺ ንገረኝ። ራሳቸው ለምን አያወጡም? ማለት ራሳቸው እሱ ነው የሚያነበው፣ ችግር የለውም። አስነብበዋለሁ። ራሱ ከፍቶ ራሱ ማሳየት ነው ያለበት እንጂ ኖርማሊ አንድ ሰው ራሱ ከፈለገ ማለት ነው። ኃይሉ በቃ ክፈት እስኪ ማስረጃ ክፈትና የሚፈልገውን ነገር ጥያቄው በማስረጃ ሞባይል ቢኖር ምን ችግር አለ? ሞባይል ሲኖር ይዘህ ትመጣለህ ማለት ነው። ስለዚህ ፈርታችሁ ሞባይል ተዘጋጅተህ አንተ ነህ የፈራው። ማስረጃ አውጣ የተባልከው አንተ ነህ። ማስረጃ አለኝ እኮ ክፈት አልከው። ክፈት እኮ ክፈት። አንተ ነህ መክፈት ያለብህ እኮ ክፈት። አንተ ነህ መክፈት ያለብህ ነው እኮ እኔ ተረት ነው ብሎ ጥሎት ወጥቷል። ይሄ 36 ክፈት ነው እኮ የተባልከው። አንተ ክፈት ነው የተባልከው። አንተ ሳከፍት እንዴት ነው ሰው ፈርቷል የምትለው? ስትይዝ ታመጣለህ እኮ ነው የምልህ። በመረጃ ነው እኛ የምናወራው። ማቃቸዋል ማለት እንደዚህ አይነት ነገር ለብሽሽቅ ከሆነ ብዙም ታቻላችሁ። ስም ተሸማቀዋል በመጽሐፋቸው 36 17 እንደምታስተናግዱትም አላውቅም። ይሄ ልጅ እንደዚህ አይነት ሰው ወይ ዳንግታለ። በቃ ሚውት አድርግ ኃይሉ። እሺ ቁጥር ሰጥ ሚውት አድርግ። እሺ ሳላ ወይ አይ እኔ እኮ ያስቀኛል። ቅድም እንዳልከው መልሱ እኮ እዛው ላይ ነበረ። አንደኛ ሁለተኛ እንዴት እንደምትሄድበት አንተም ታውቀው ነበረ። ብቻ ግን አንዳንድ ሰው ምን አይነት አእምሮ እንዳለው አላውቅም። ብቻ አስተናግድሽ አንድ ሰው ከዛ አንዳንድ ሰዎች ሲመጡ መረጃውን ራሳቸው እንዲከፍቱ ማድረግ ነው እንጂ አሁን እኮ መልሱ የለም አይደለም፣ ራሱ የሚያሳይ ነው። እንደዛ ነው። ዱላ ማቀበል ጥሩ አይደለም። እንደውም እኛ በእገዛ እኮ ነው ብዙ ጊዜ በእርዳታ ወላሂ እውነትም እኮ የረዳናቸው ነው። አንዳንዴ እንደዚህ ማድረግ ትክክል ነው። ወላሂ አብዝተውታል በጣም። ቀጥል ሰራ። እንተባበራቸዋለን ብዙ ጊዜ ልክ ነው ኡስታዝ። እኛንን ማስረጃውንም አውጥተን ተባብረናቸው አትሊስት አንዱን ቻሉ ነው። እኛ መልስ አለን እንመልስላቸዋለን። ግን ማስረጃውንም ከፍተን ምላሹንም ሰተን ምንድነው ነው እናንተ ራሳችሁን አትችሉም ወይ ነው? አካለ ጎደሎ ናችሁ ወይ ነው? እንደዛ ነው እንጂ አሁን ኡስታዝ እንዳለው የዛሬ 6-8 ዓመታት በፊት እሱ ኡስታዝ ወሂድም የመለሰው ጥያቄ ነው። እሺ ለማንኛውም ማን ነው ቀጣይ? ማን ነው ኢብሮ? ማን ነው? ጌቾ ነው ጎልድማን? አላወኩም እኔ ከሁለት አንዳቸው። ጌቾ ቀጥልሽ። ሱኩና ይግባ እንደ ኢብሮ ወስታችሁ አስገባው። ጥያቄ ካለው ችግር የለውም። እሺ ጌቾ ኔትወርክ አስወኩም ከሆነ ሳላ ጥያቄ ካለን እንላሽ። እንዴት ነው ጌቾ? ቀጥል። በዚሁ ላይ እንቀጥላ። በምን ዙሪያ? አይ
እኔ ኡስታዝ ወይ ነው የምጠይቀው ብዬ ነው። ችግር የለውም ጠይቅ። ምረው ጥያቄ። አይ አንድም ቸርች ፋዘር አላስተማረም እንደዛ ብሎ ነበር ቅድም ሲያወራ። ምን ብሎ እግዚአብሔር ፊዚካል የሆኑ ማለት መንፈስ ነው የሚለው ራሱ አላስተማረም ነው ያለው። መንፈስ ነውማ ዮሐንስ ወንጌል 4:14 አንተ ምንድነው የሆንከው ኡስታዝ? ወይ መች ነው እንደዛ ያለው? ደግሞ ስላለብኝ አንድ ያውርቼ ልጁ ምንድን አንድ ሰሎ ቆይ ተረጋጉ። እንዴት አይነት ህዝብ ነው ያለው? አንደኛ መንፈስ ነው ያለ ቸርች ፋዘር የለም አይደለም። መንፈስ ነው ለማለትማ ለምን ቸርች ፋዘር ጋር ትሄዳለህ? እዛው ማን ነው ዮሐንስ 4:14 ነው። አይ መንፈስ ሳይሆን ፊዚካል ሊቃውንቶቹ ራሱ አላስተማሩም እንደዛ ብሎ እኮ ነው። እንደዛ አይደለም ያለው እሱ። ምን መሰለህ አሁን ዋሽተን የጀመርከው መንፈስ ነው ያለ ቸርች ፋዘር የለም ሳይሆን ዮሐንስም ብሏል መንፈስ ነው ማለት ለማለት ከሆነ 4:14 ላይ ካልተሳሳትኩኝ እግዚአብሔር መንፈስ ነው የሚሰግዱለትም በእውነትና እንደዛ የሚል ጥቅስ አለ እዛ ቦታ ላይ። ስለዚህ አንደኛ እንደዛ አላለም፣ ዋሽተሃል። እሺ ቀጥል። ሁለተኛ አንተ ነህ ዋሽተሃል። መጀመሪያ ቀጥለውን ሐሳብ አይ ዋሽተሃል ሳይሆን ቅድም ብሏል እሱ። ምንድን ነው ያለው? 318 ሊቃውንቶች እንደዛ አላስተማሩም ብሏል። አልሰማም። ምን አላስተማሩም? ልጁ ጋር ሲያወራ ምን አላስተማሩም? መንፈስ ነው የሚል ራሱ አላስተማሩም። ፊዚካል ልጆች አሉት አንተ ሜታፎር እንዴ? አረ እንደዛ አላለም። አውዝ ቢላ 318 እንደዛ ብሎ አላስተማሩም ሳይሆን 318 ሊቃውንቶች እግዚአብሔር እጅና እግር አለው ብሎ ነው ያስተማሩት ነው ያለው። የቱ ጋር እንደዛ ያሉት? የትኛው ነው? እስቲ ልክፈት እንደ ጠይቅ እንጂ እንደዚህ ብሏል ምን አትበላ። ገስት ላይ አስቀምጠ ሰው አለ እኮ እሱ ራሱ ኤክስፖዝ ሊያደርግ ይችላል። እሱ ራሱ ሊያጋለጥህ ይችላል። በነገራችን ላይ ለማንኛውም የመጀመሪያው ሃይማኖተ አበው ዘቅዱስ አትናቴዎስ ነው። ታውቀዋለህ ይሄን ሃይማኖተ አበው መጽሐፍ? ቸርች ፋዘር ስለ ቸርች ፋዘርቶችን አውጣ። እኔ እሱ ነው ቅዱስ አትናቴዎስ ቸርች ፋዘር አይደለም? ቸርች ፋዘር ነው ግን ቅዱስ አትናቴዎስ ሃይማኖተ አበው የአባቶች አስተምህሮ ዘቅዱስ አትናቴዎስ የቅዱስ አትናቴዎስ የሃይማኖተ አበው ትምህርት ነው። የቸርች ፋዘሮች አስተምህሮ ስብስብ ነው ሃይማኖተ አበው የሚባለው። ቅዱስ አትናቴዎስ ደግሞ እንደውም ዋናቸው ነው ማለት ይቻላል። እሺ በአስተምህሮ ደረጃ ዋና የሚባለው አትናቴዎስ እንዲህ ብሎ ተናግረዋል። ምዕራፍ 19 ቁጥር 30 ላይ መርምሮ ማወቅ ግን አይቻልም እናምንበታለን እንጂ አለ። ልከኛ ሙስሊሞች እንደምንለው ብሎ ይጀምራል። ቁጥር 30 ለእግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረ ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈ ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም አይታወቅም አለ። እጅና እግር አለው ግልጽ ነው፣ ግን እንደዚህ ነው እንደዛ ነው አንልም። አይታወቅም አይመረመርም አለ። ይኸው አይታወቅም ሲሉ እኮ ኦልሬዲ አላቸው ብሎ ግን አልደመደምም። ክሎዝ አድርገው ራሱ እግዚአብሔር እጅ አለው ይኸው እንዳለው አለ። ይኸው ለእግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር እንዳለው አለ። ሐሳቡ እያለ ያለው ሐሳቡ እያለ እንዳለው ሲል እኮ አለው ፊዚካል እጆች አሉት። እንደዛ ከሆነ እኮ ሳራ ሊሚትድ እያደረጉ ወረድ ብለው የተናገረው ለእግዚአብሔር አለው ይላል። እንዳለው ብቻ ሳይሆን አለው ለእግዚአብሔር አለው ነው የሚለው። እኔ ፊዚካል ምንድን ነው መንፈስ ነው ቸርች ፋዘር ሳይሉም የሚል ነገር አልወጣኝም። ምናልባት ተሳስተ ሊሆን ይችላል። በደንብ አላዳመጥከኝም ማለት ነው። መንፈስ ነው አይሉም አይደለም። መንፈስ ብቻ ሳይሆን አካልም ነው ብለው ያምናሉ። ለምሳሌ አርጌንስ የሚባለው የአጌኒስት ፕሬክሲያ በሚባለው መጽሐፉ ላይ ለእሱ ሲመልስለት ቻፕተር 7 ላይ እንደዛ ነው የሚለው። በእርግጥ እርሱ በአምላክ መልክ ሲኖር ሳለ የሚለውን ይጠቅስና የአምላክ መልክ በእርግጥ እርሱ ማን እንደሆነ መልክ እንጂ በምንም አይደለም ይልና አምላክ መንፈስ ቢሆንም አካል አለው ብሎ ነው የሚያስቀምጠው። ሶማ አለው ቦዲ አለው ብሎ ነው የሚያስቀምጠው። ገብተዋል። ቱርቱሊያ ነው እንደዛ የሚያስቀምጠው ማለት ነው። አርጌንስም እንደዛ አይነት ነገሮች አሉት። እኛ አካል አለው ብለን አናምንም። አካል ጂስም ምናምን የሚባል ነገር አለው ብለን አይደለም እናምነው። ነገር ግን ባለው ነገር አይን፣ እጅ፣ እግር ምናምን የሚባሉ ነገሮች ቸርች ፋዘርስ ያምናሉ። እንደዛ ብለው ያምናሉ። ትርጉም ሰጥተው አይደለም የሚቀበሉት። አለው ግን ከሰው ጋር አይመሳሰልም አይነጻጸርም ነው ብለው ነው የሚሉት ነው ያልኩት። እንግዲህ በዚህ መልኩ መሄድ ከፈለክ እንትን ትላለህ። ጥያቄ ያለ እዚህ ላይ? አይ ኦኬ። እንደዛ አሁን እኮ በምታነሱት ሀሳብ ላይ እንደዛ ብሎ እነሱ ካስተማሩ ማለት ይጋጫል ማለት እኮ። ለምሳሌ
እንደዛ ብሎ ካስተማሩ እግዚአብሔር ሊሚትድ ተደርጓል፣ ሁሉ ቦታ አይገኝም ማለት ነው። ምክንያቱም አንድ ፊዚካል ያለው አካል ሁሉ ቦታ መገኘት አይችልም። እሱ ለሰው ነው እሱ ከፍጥሮን ጋር ስለማታነጻጽሩት ለዛ ነው አታነጻጽሩትና አታመሳስሉት ያሉት እንደዛ። እኛ አካል አለው ፊዚካል አካል አለው ብለን አናምንም። ፊዚካል ቦዲ ብለን ትምህርታችን ውስጥ የለም። መለኮት ነው ብለን ነው የምናምነው። ግን መለኮታዊ እጅ አለው መለኮታዊ እግር አለው ብለን እናምናለን። ያ ነገር ግን እናንተ ትምህርት ውስጥም አለ ነው የኛ ፖይንታችን። አንተ የለም ካልክ ደግሞ ትርጉሙ መምጣት አለ። ምሳሌ ቅድሙን ጥቅስ አውጣና ምን ማለት እንደሆነ እስቲ ሕዝቅኤል ምዕራፍ 43 ቁጥር 2 ላይ ያለውን ከእንደገና አብራራለት። ሕዝቅኤል 43:7 ላይ እንዲህም አለኝ የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም የሚቀመጥበት የዙፋኔ ስፍራና የእግሬ ጫማ መረገጫ ይህ ነው ብሎ እግዚአብሔር ይናገራል። የእግሬ ጫማ ይላል። እግር ማለት ምንድነው? ጫማ ምንድነው? ጌቸው እግር ምንድነው? ጫማ ምንድነው? አይታን መልስ የለም። እሺ አለህ መልስ ጌቸው? ዞሮ ዞሮ እኮ ይሄም እኮ ሜታፎር ነው። የጫማ ሜታፎር ምንድነው? ለምሳሌ አሁን ኢየሱስ መንገድ ነኝ ሲል አስፓልት ማለት ሳይሆን ወደ አምላክ መንገድ የሚያደርስ ነው፣ ወደ አምላክ የሚወስድ ነው። መንገድ ሲል አስፓልት ነኝ እያለ አይደለም። የዛ ሜታፎሪካል ገለጻው የሚያሸጋግር ነው። ጫማ ሲልስ ሜታፎሪካል ትርጉሙ ምንድነው? ጫማ ሲል በማን ገባው በገን ቆይ ጌቾ ይመልስ አንዴ ሚኒሊ መጣላለሁ ወደ አንተ። እሺ ማን ነው ጌቾ? እስቲ ጫማ ሲል ምንድነው ሜታፎሪካል ትርጉሙ? ምናልባት የእግሬ የሚለውን ጫማ ኦምኒ ፕሬዘንሱ ነው። ጫማ ሲል ኦምኒ ፕሬዘንሱ ነው በምድር ላይ። እንዴት ነው ጫማ ኦምኒ ፕሬዘንስ ሊባል የሚችለው? ምንድነው ማስረጃ? ጫማ ስንት ቁጥር ነው? በነገራችን ላይ ስንት ቁጥር ነው ጫማ ያለው? እኔ 41 ነው። በቃ ስለዚህ አንተም ኦምኒ ፕሬዘንስ ነው። ጫማ ያለው ነገር በአጠቃላይ ኦምኒ ፕሬዘንስ ነው የሚያመለክተው ትርጉሙ። እንዴት ብራንዱ ሳይለያይም ኡስታዝ? ኧረ ጫማ ኦምኒ ፕሬዘንስ ብራንዱ አይለያይም። እንደ ብራንዱ ከተለያየ ማለት ነው። ጆርዳን አይ ለብሰው የሚለው ነው ኦምኒ ፕሬዘንስ ከሚለው ከየት ነው ያገኘው? ትርጉም የጫማ ትርጉሙ ኦምኒ ፕሬዘንስ ነው የሚለው ከየት ነው ያገኘው? እሱንም ብትነግረን ነው ምንጩን። ምን ላይ ነው የማገኘው? ጌቹ አሁን ያልከው ምን ላይ ላገኝ? እስኪ ምን ላይ ነው ያገኘው? ልክፈተው እስኪ ዝም ብዬ ማወቅ ፈለኩኝ። ሰው ከጠየቀኝ እንድመልስለት እስቲ ምን ብዬ ማስረጃ ቢጠይቀኝ እንደዚህ አንተ እንዳልከው አልኩና ለአንዱ ሰው ማስረጃ ቢለኝ ምን ልስጠው? እስኪ አንተ ያነበብከው ነገር ስጠኝ። አይ እንዲሁ ታውቃለህ እኮ ባይዘው መጽሐፍ እንዳልጨመቅ ማለት ነው። አንተ ያልከው ነገር ይዤ ነገ እንዳልጨመቅ ማስረጃ ስጠኝ። አይ ምንም መጨመቅ ሳይሆን የምለው ስማ ማስረጃ ቢጠይቁኝ ምን ልበላቸው? እሺ ማስረጃ ቢጠይቁኝ ምን ልበላቸው? እኮ የቃላቱ ትርጉም ራሱ እኮ ይሰጣሉ እንዳገባባቸው ማለት ነው። ትርጓሜን ከየት አመጣ ቢለኝ ምን ከየት ልበለው? አይ እኔ ስተረጉመው እንደ የተረጎምኩት ጫማ የሚለውን ከመገኘ ምክንያቱም አንዳንዴ ለምሳሌ ከየት ነው ያገኘው እሱን ትርጉም? ጌቾ ካይንድ እንደ ስም ካይንድ ሁንና እስቲ ከየት ነው ያገኘው እሱን ማስረጃ? ምን መሰለህ አሁን ጥንት ጊዜ በድሮ ጊዜ ማለት ነው። እሺ ጫማ የሚለውን እንደዛ ነው። ምክንያቱም ከምን ጋር ያገናኙታል? ማን ነው ከጥንት ሰዎች እስኪ ማን ነው እንደዛ ያለው? ከጥንቶቹ ሰዎች ማለት በዛ ዘመን የነበረ ሰው ነው ሲጽፉት እኮ ጸሐፊዎቹ በዛ ዘመን የነበሩ ሰዎች። ለምሳሌ እስኪ እንደዚህ ተረጎመ ማን ነው ከጥንት ሰዎች መካከል? አንዱን ብቻ ስሙን ጥቀስልኝ እኮ። አሁን ለምሳሌ ራሱ ሕዝቅኤል የምንወስደው በዛ አንጻር አይቶት ነው ጽፎ እንጂ ሕዝቅኤል አልተረጎመም። ፕሬዘንሱ ነው አላለም እና አልተረጎመም። ኦፍኮርስ አልተረጎመም እኮ በቃ ተው ጌቾ ትርጉም በጌቾ እንክብኝ። የህንድ ፊልም የተረጎመው ጌቾ አለ እንደዛው ነው። አሁን ትርጉም በጌቾ ከሚሆን
ስለዚህ ተወውና አጥንተና ከዛ መልስ ትሰጣለህ። እንደዛ ብናደርግ ይሻላል። ቀጥል። አይ ቲንክ ኔትወርክ አሰውጥኝ ነው። ቀጥል እስኪ። የአንድ ፊልም ላይ በአማርኛ ላይ ሲተረጉሙ ምን እንዳለ ታውቃለህ? አይ ላቭ ዩ እያላት ነው አለ። ከዛ በኋላ ወዲያው ሲገላት ምን እንዳለችው አለ፣ ገደላት አለ። መምታሪ ምን እንዳለችው አለ፣ ገደላት አለ። ወዲያው እዛው እኮ አይ ላቭ ዩ እያላት ካለ በኋላ ከዛ በኋላ በጥይት ሲገላት ምን እንዳለችው አላውቅም፣ ገደላት አለ። መሀል ላይ የተፈጠረው ነገር አላወቀም። እና ጌቾም እንደዛ ነው ያደረገን። ኦኬ ኡስታዝ አንዴ ጠይቀና እዛ ላይ ሊተራሊ ብለህ ነው አግሪ የምታደርገው እዛ ላይ? አዎ አለ እኮ ሁለት እጅ ብሎ እኮ ተናገረ ቅድም። ይሄንን ሲናገር ሁለት የሚል ነገር አለው። አይ ችግር የለም። መጀመሪያ ሕዝቅኤል ላይ ያለውን እንጨርስ። ኢብራሂም ሕዝቅኤል ላይ ያለውን ጫማ የሚለው ሊተራሊ ነው እኮ። ምንድን ነው አንተ? አይ እንደዛ ነው ወይ አንተ ምንድን ነው የምትለው? አንተ ምንድን ነው የምትለው እኮ መጀመሪያ አንተን ማወቅ አለብኝ ልጠይቅና ምንድን ነው የምትለው? የመጽሐፉ ባለቤት አንተ አይደለ? አንተ ምንድን ነው የምትለው? ኦኬ እኔ የምለው ነው የሚሆነው አይደል? እሱን እንያ መጀመሪያ እስቲ ምን እንደሆነ እስቲ እኛ እንማርና እንግዲህ ኦኬ እሺ ልናገር። እንግዲህ ብዙ ባይብል ላይ ለዚህ ፊት ፓኒ ምናምን ብሎ ነገር ምን ማለት ነው? ጫማ የሚለው ምንድነው? ችግር የለውም። እሺ ምንድነው ነው በተላስ ልናገር ሜታፎሪካሊ ነው። ሜታፎሪካሊ ማለት ደግሞ ሐሳቡን ነው እንጂ የምነግርህ ጫማ የሚለው ማለት ጫማ ራሱ አይደለም የምነግርህ። ምን ማለት ነው? ጫማ ማለት ምንድነው እያለ ያለው የሚለው ነው የምነግርህ። ጫማ ምንድነው? ምንድነው ጫማ እኮ ነገርኩህ እኮ ጫማ ማለት አልኩህ ዲፊኒሽኑ ኦኬ ልናገርሽ ችግር የለውም። አንዴ እሺ ነገር እየመለሰብኝ ነው ድምጽ እየመለሰብኝ ነው አንተ። እሺ ያው ሚታረኩም ያ እንደተናገርኩት ነው። እንደዛ አይነት ሜታፎሪካል አገላለጾች ብዙ ቦታ ላይ አሉ። ክንፍ ምናምን አለት ምናምን የሚሉ ነገሮችም አሉ። ሶ ይሄ ነገር አንዴ ትንሽ እየመለሰብኝ ስለሆነ ነው። ጫማው ላይ ኦኬ እሺ እየቆምኩ ነው እዛ ላይ ኦምኒ ፕሬዘንት እና ምድር በስልጣኑ ስር መሆኗን ነው እየተናገረ ያለው እዚህ ላይ ያልኩ ነው። በቃ ያን ነገር ነው። ሌላ ነው የምትል ከሆነ አንተ መረጃ ስጠኝ። እንቀጥል። እንደዛ ብሎ የፈታ ማስረጃ ስጠኝ። ደስ ይለኛል። ቆይ እንደውም ልክፈትሽ ላውጣ። ትንሽ ታይም ይወስድብኛል፣ ግን ሕዝቅኤል ላይ ያለው ነው እኮ ገና ጥቅሱንም አታውቀውም እኮ ብራዘር። እኔ እኮ ኧረ ብዙ ነው የማውቀው። ኢሳያስም ላይ እኮ አለ፣ ኢሳያስ ላይም እኮ አለ። በቃ አንተ ፈልግ። ምን አልከኝ? የሕዝቅኤሉ ነገር ቆይ እሺ፣ እንደው የኢሳያስ ላይስ እንዴት ነው የምታየው? የሕዝቅኤሉ ቆይ እሺ፣ ላውጣልህ ልፈልግ። ጥቅሱ ስንተኛው ምዕራፍ ላይ ነው የሚገኘው ሕዝቅኤል ላይ? አይ ቲንክ 43 ምናምን አይ ቲንክ መሰለኝ፣ አላስታውስኩትም። ጥቅሱን ሳታውቅ ነው አይተሃል ልመልስ የምትለው? ሜታፎሪካል እንደሆነ እኮ ነገርኩህ እኮ። ጥቅሱን ሳታውቅ ሳይሆን ሊትራሊ ለአምላክ እጅ እግር ለማጽደቅ የመጡ ነገሮች አይደሉም። የጫማው ዲፊኒሽን ምንድን ነው ነው? አይ የሆነ ትርጉም ያለው ነገር እናውራ እንጂ ሳላ ሊትራሊ እንዳልሆነ እኮ ማንም ሰው ያውቃል። አንተም ታውቀዋለህ። ክፈት። የጫማ የሚለው ሜታፎሪካል ኤክስፕሬሽኑ ምንድን ነው ብዬ ጠይቄሃለሁ። ካወቅ መልሳለህ፣ ካላወቅ ደግሞ ተው። እከፍታለሁ። ቆይ ክፈቱ። ስንት ደቂቃ ልስጥህ? አይ ትንሽ ላፕቶፕ ኦን እያደረኳት ነው፣ ኦፍ ነበረች እና ትንሽ አሁን ችግር የለውም እያወራን መክፈት እችላለሁ። ወይም ሌላ ላይ አናወራም። ሌላ ቆይ እሱን ክፈተው። ደስ ይለኛል። እስከዛ ሚዩት አድርግ በቃ። ሳላ እኔ አንድ ጥቅስ ላይ ነበር እንትን አግሪመንት አንተ ፈልገውና አግኘው ጥቅሱን ፈልጎ ያገኝ እንዳሰሳሳብ ቀለል ነው። እሺ ችግር የለውም አገኝ በቃ ቶኒንግ ነው። እሺ ሳላ አንድ ጥቅስ ነበረ፣ ምናልባት አይታችሁት ከሆነ ኡስታዝም እንትን ያው ታውቁታላችሁ በእርግጠኝነት። ዮሐንስ ወንጌል ምዕራፍ 3 ቁጥር 11 ላይ ኢየሱስ ክርስቶስ ምን አለ? እውነት እላለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንም
አትቀበሉትም ማለት ማን ነው የሚያወራው? እስቲ ይሄ ነገር እስቲ ኢየሱስ ክርስቶስ ብቻውን ነው የሚያወራው እንግዲህ እና ኢየሱስ እኛ እያለ ብቻውን አይጠቀምም። እንዴት ነው ይሄ ነገር? ኡስታዝ እንዴት ታየዋለህ? ቅድም እኮ ልንጨምርለት ነበረ። በቁርአንም በባይብልም 1% በግነት መናገር ይችላል በሚለው ነገር ልናመጣለት ነበረ። ታስታውስ እንደሆነ በቁርአን ላይ በሱረቱ ነምል ምዕራፍ 18 ምዕራፍ 28 ቁጥር 13 ላይ ሱለይማን ራሱ ምንድነው ያለው? ራሱ ሱለይማን ዳዊድን ወረሰ ዓለም ይላል። ካለ በኋላ ምንድነው ነገር ሁሉ ተከፈተለ የሚለው አይደለም የሚለው አይተ ከሆነ ማለት ነው። ትክክል። ሱረቱ ከፍ ላይ ደግሞ ምዕራፍ 18 ቁጥር 80 ላይ ደግሞ ኸድር ምንድነው ፈራን ይላል። ኸዲር ፈራን እያለ ይናገራል። ፈለግን እያለ ይናገራል ቁጥር 81 ላይ። በባይብልም ብዙ አሉ እንደዛ አሉ። እንትን ላይ ራሱ ዳንኤል 2:36 ላይ አለ ራሱ እንናገራለን በንጉሱ ፊት እንናገራለን እያለ ይናገራል። ብዙ ቦታ እንደዚህ አይነት ጥቅሶች አሉ። ራሱ ፈጣሪም ራሱ ኢሳያስ 6:9 ላይ ማንስ ይሄድልናል እያለ ይናገራል። ልክ እንደ ቁርአኑ ማለት ነው። ስለዚህ ምንም እንትን የሚለው ነገር ፕሉራል ኦፍ አምፕሊቲዩድ የሚባል ነገር ነበረ። የግነተኛነት በነገራችን ላይ ዩ ማለት ምን ማለት ነው? እስቲ ትርጉሙ ብለህ ጠይቃቸው። ዩ ማለት ምን ማለት ነው? ትርጉሙ ዩ ማለት እናንተ ለእነዚህ ሁሉ ይጠቅማል። ስለዚህ ነህኑ የሚለውም ቃል ለሲንጉላርም ለፕሉራልም መጠቀም ትችላለህ ማለት ነው በአረብኛ ላይ። ዩ የምትለው ለሲንጉላር ለማስኩላይን ጄንደር እና ለፌሚናይን ጄንደር መሆን ይችላል። በአማርኛ 3 ትርጉም አለው ዩ የሚለው አንተ፣ አንቺ፣ እናንተ መሆን ይችላል። ልክ በአረብኛም ነህኑ የሚለው ቃል እኛነት የሚባለው ነገር ለሲንጉላርም ሊሆን ይችላል ለፕሉራል መሆን ይችላል። ይሄ ደግሞ ቋንቋውን ነው የምታገኘው፣ ሊንጉስቲካል አፕሮች ነው የምታገኘው። ምንም ይሄ እኮ ቀላል ነገር ነው። ሰውየው ዝም ብሎ ከተታ ለመያዝ ካልፈለገ በስተቀር ቀደም አሪፍ ኤግዛምፕል ሰጥቶት ነበረ ሳላ። ማርያም የሚለው ቃል ባይብል ላይ አለ፣ ግን ማርያም የሚለው የስሙ ትርጉም ምንድነው ብዬ በጠይቅህ ባይብል ላይ አታገኘውም፣ ዲክሽነሪ ላይ ነው የምታገኘው። ሊንጉስቲካል አፕሮች ይባላል፣ ግራማቲካል አፕሮች የሚባል አለ። ሄርሜኔቲክስ ስላላጠና ነው። የስነ አፈታት ጥናት ስታጠና ኮንቴክስቹዋል አፕሮች የሚባል አለ፣ ወይ ደግሞ አውድ የሚባል ነገር አለ ሲያቅ። ከዛ ደግሞ ቴክስቹዋል አፕሮች የሚባል ነገር አለ፣ ተዛማጅ ጥቅስ ትፈልጋለህ። ከዛ በኋላ ደግሞ ሊንጉስቲካል አፕሮች የሚባል አለ፣ የቋንቋ ሙግታል። ከዛ በመቀጠል ደግሞ የመጨረሻው ደግሞ ግራማቲካል አፕሮች ይባላል። ስለዚህ አፕሮቹ በየትኛው አፕሮች ነው የተደረገው ነገር የሚለውን ነገር ለማየት የሚያስፈልገው እንጂ አንተ እንደዛማ ካሰብከው ብዙ ነገሮች አሉ። ራሱ ኢየሱስ ማለት የስሙ ትርጉም ምንድን ነው ብለህ ብትጠይቀው ባይብል ላይ የቱ ጋር ነው እንደዛ የሚለው? የለም፣ አታገኝም ራሱ። እና የስም ትርጉም እንደዛ አታገኝም። ሊንጉስቲካሊ ነው እና ይሄ ለመግባባት ያክል ነው። በተረፈ እንትን የሚል እንትን አሳየኝ ካለ ማርያም የሚለው የስሟ ትርጉም ምንድን ነው ብለህ ብትጠይቀው መልስ የለውም። ያው ሳስተካከል አይ ገርሞኝ እኮ ነው። እኔ ምናልባት ኢየሱስ አላህን አክብሮ ከሆነ እኛ የሚለውን ነገር የተናገረው ለምንድን ነው አላህን ያላከበራችሁት? ምክንያቱም እሱ አክብሮ እኛ እያለ ከተናገረ የሚለውን ንግግር ከያዘ ተመሳሳይ ኢየሱስ ክርስቶስም ራሱ ስለራሱ እንደዛ ይናገር እውነት እምትላለሁ አለ ዮሐንስ 3:11 ላይ የምናውቀውን እንናገራለን አለ። እየተናገረ ያለው ብቻውን ነው። እዚህ ጋር እስካየው ድረስ እኔ ባደረግኩት ጥናት መሰረት የሚናገረው ብቻውን እንደሆነ ነው የማየው። የኢየሱስ ክርስቶስ ሊትራል የሆነ ንግግር ነው። የምናውቀውን እንናገራለን፣ ያየነውን እንመሰክራለን አለ። ምስክርነታችንም አትቀበሉትም አለ። ስለዚህ ኢየሱስ ክርስቶስ ስለራሱ ነው እዚህ ጋር የሚናገረው። ዮሐንስ ወንጌል ምዕራፍ 2 ላይ ታገኛለህ። ዮሐንስ ወንጌል ምዕራፍ 20 ላይ ታገኘዋለህ። መግደላዊት ማርያም በሳምንቱ ፊተኛው ቀን ጋና ማለዳ ጨለማ ሆኖ ሳለ ወደ መቃብሩ መጣች አለ። ከዛ ወዴት እንዳኖሩት አናቅም አለች። አላቅም አይደለም ያለችው፣ የመጣችው ብቻዋን ነው። ስትጠየቅ ግን አናቅም ለምን አለች? አላውቅም ለምን አላለችም? እሱም ያስኬዳል። ትክክል ነው። እሺ ልጁ ሄደ፣ አምልጧል ኦልሬዲ ኢንሻአላህ። እሺ ሌላ ጥያቄ ያለው ሰው ቀጥሉ። ደግሞ ትንሽ እኔ ላስተናግድና ኢንሻአላህ እዚሁ ላይ ልጠይቅ። አይ ቆይ ቀድሞ